ሄሉን ታፈቅራታለህ? ምንም እንደዛ የኦዲየንስ ጥያቄ ነው፣ የኔ ጥያቄ አይደለም። እሺ ብትይ ምንድን ነው የሚፈጠረው? እሺ ብትልህማ የምታስበው ህይወት ትኖር ነበረ ማለት ነው። እንደዛ ነው ያሰብከው ወረድ መስመርን እያለፍክ ነው። ከዛ በፊት እኮ ነው የመጣሁት። ብቸኛ ናት በዚህ ሰዓት ብቻዋን ናት ብለህ መጣ። ለምን ጊዜ ጠበቅ? እስከዛሬ ለምን አልሰራሁም? ምንድን ነው የምትይው አሁን? አንተ ነገሩን እንጂ ምን ማቆነ እኔ ምንም መቼም እንደዚህ አይነት ስሜት እንደማይኖረኝና እንዳልነበረኝ ታውቂያለሽ። እሱማ ነበር አሁን እየተናገረ ያለው ግራ ገባኝ። ለማንን ነው ማመን ያለብኝ አላውቅም። እኔ ግራ ገብቶኛል። ሎል ምን ነገር ካልቻልክ መናገር ነው። ካልቻልክ ደግሞ በቃ አንተ ትክክል ነህ በቃ በለኝና የእነሷ እነግራታለሁ። በምን እነግራታለሁ? ሁሌም ይኸው ከሰው ጋር ስትሆኝ ደስተኛ ነኝ። የእሱ ብትሆኝ ነው የሚፈልገው። እንደዛ ነው የሚያስበው ሁሌም ማለት ነው። የላከ ሰው ማለት ነው። የላከ ሰው የእኛ ጠላት የሆነ ሰው የላከ ይመችል ማንም ሰው አላውቅም። በጣም ወድሃለሁ፣ አከብርሃለሁ። ግን የማይሆን ነገር እያወራ ነው ያለኸው። የእውነት አሚን የማይሆን ነገር አላወራሁም። እሺ በቃ ይሄ ነገር ምንም እንደሌለ ግልጽ አድርገን ንገረው። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ያው ብቁት የምታስቡት ነገር ነበረ፣ ተሳክቷል። ያው በቃ ሄሉ ወደ ራሷ መጣለች። እኛም በጣም ደስ ብሎናል። አይታችኋል ከዚህ በፊት በተለቀቀው ቪዲዮ እና በጣም እኛ ራሷ አንጀታችንን እስክትበላን ድረስ አልቅሳ ብዙ ነገር ተናግራለች እና እናንተም ይገባችኋል ያለች ይቅርታ ላጠፋሁት ይቅርታ በጣም አለው። ሰላም ተረጋጋሽ ነው? አዎ ደህና ነኝ። በጣም ከነበርሽበት እየወጣሽ ነው? በጣም እየወጣሁ ነው። እኛማ እየወጣሽ ነው እያልን ነበረ። አላምነናል እና ምን እያደረጋችሁ ነው? አዎ ግን ያው እናንተም አላችሁ ከጎኔ፣ እግዚአብሔር ይመስገን። ያው እናንተ ደግሞ ሞር ደግሞ ከጎኔ ስለሆናችሁ ብዙ ነገር ረስቻለሁ። አሁን ላይ በጣም ደስተኛ ነኝ። ነገ ደግሞ የተሻለ ይሆናል። ዋናው እሱ ከዚህ በኋላ ጠንክረሽ በአዳዲስ ስራዎች ይመጣል ብዬ አስባለሁ። ባለፈው እያየሁ ነበርና የሆነ ልነግርሽ ነው ያሰብኩት የተመልካችን ጥያቄ እና ደግሞ እኛ ደግሞ በዙሪያቸው ያለን ሰዎች ደግሞ እናውቃለን እና ያን ነገር ግልጽ ማድረግ ስለፈለግ የቱ ፕራንክ ምናምን ያደረገኝ ለአንቺ ነው ፕራንክ እንጂ ለተመልካች እና ከኛ ደግሞ ፕራንክ አልነበረም። ታውቂያለሽ ነው ጀመር እንደዛ አይደለም። እዚህ ጋር ብቀል ምናምን ሳይሆን ይህ ላይፍሽ ነው። በዛ ላይፍሽ ነው የምታሳየው እዚህ ጋር እና ሰው ደግሞ የሚያየው ነገር አለ፣ የራሱ ሀሳብ ማድረግ ነገር ባለፈው አሁን ፕራንክ በሚል ሰበብ እኛ ኦዲየንስም የተረዳው ነገር አለ፣ ኦዲየንስም ከዛ በፊት የተረዳው ነገር አለ። እየደወሉ ይጠይቁኛል። እኛም ደግሞ ከአንቺ ከወጣን በኋላ አብዛኛው ወንዶች ከወጣ ብዙ ነገር እናወራለን እና ከዛም የተረዳሁት ነገር ሆነች ከማንም በላይ አንቺ ነገር አብረን ብዙ ነገር አሳልፈናል፣ ብዙ ነገር አልፈናል። እሱን በተመለከተ የሆነ ነገር ብነግርሽ ነው ያለው ነገር። እሱ ቢኖር ደስ ይለኛል። ቢኖር ተሸፋል እኮ እሺ። ግን አይ ምንድን ነው እሺ ለምን አንቺ አልታየሽም? መጀመሪያ አንቺ ምን ታስቢያለሽ? አሁን ስለ ምን አስባለሁ? እሺ ምንድን ነው ምን ላስብ? እነሱ ጓደኛሞች ነው። ከመጣችሁበት አንግል ከእስከ ዛሬ ካሳለፋችሁት ከምን ትረጃለሽ? እኔ እነሱ በጣም ምርጦች በቃ በጣም አስብለታለሁ። በጣም ያስብልኝ አንቺ ነሻ። አንቺ አሁን ለእሱ እንደምታስብ ኦልሬዲ እሱ ለአንቺ የሚያስብሽ፣ አንቺ የሚያስብሽ ደግሞ በዛ ልክ አይሆንም ብዬ አስባለሁ እኔ ከተረዳሁት። እየቀለድኩ አይደለም በነገርሽ ላይ ለዛ ነው የጠየኩሽ። ምን እያሰብክ ነው? አይደለም እንዴት አንቺ የሚያደርገው ሰው እንደዚህ ታይቶት አንቺ ለምን አይታይም? ማለት እንዴ ትንሽ ኮሜንት ላይ አሁን ሲጻፍ አይቻታኝ ነገር
እንዲያስብ ወይ አንቺ እንድታስቢ አይደለም ግን ያለውን ነገር እንድታውቂው ስለፈለኩ ነው። አንቺ ኦዲየንስ አታከብሪም አንቺ ኦዲየንስ የሚጽፈው ኮሜንት ታየዋለሽ አይደል? ይሄ ምን እኮ ምንም አይሆን ነገር አላወራሁም። እኔ እኮ እነሱ እንዲያውቁት ስለፈለኩ ነው የገባኝ። ነገር ያስባሉ ያላስብም እውነት ለምን አያስብም ያለሽ ተናገረ እኮ እኔ እና እሱ ምንም ነገር የለንም እህቱ ነኝ ወንድሜ በቃ ነው። ይሄን ሁሉ ነገር እኮ ያለው አንቺ አልቀበለው ስትይ ነው። እኔ እኮ አሁን አንቺ እንድትቀበዩ ወይ አብረሽ እንድትሆኝ ሳይሆን ግን ልጁ ያለው ፊሊንግ ላንቺ እንድታቂው ስለፈለኩ እና እሱ ራሱ ለምን እንዴ እኔ አሁን ይሄ ነገር ቀልድ ነው የምር ነው። ለምን ቀልድ ነው ያለሽ? አልተረዳሽውም ነው? እስኪ አስቢው፣ ቆም ብለሽ አስቢው። ኦኬ ተራሽ ሰዋል ኦኬ ሉል መጣ እንኳን ደህና መጣ። እንኳን መጣና እስኪ እፈልግሃለሁ ያለውን ነገር እንድናወራ ነው አይደለም? ከሱ ፊት ኖ እንደዛ ሉላ እንዴ ፈልግ ኪራ መጥቶ እንደዚህ ቢለኝ ብዬው ቢሆን ይባላል። እኔ አንድም ቀን ሄዱ ለምን እሺ ቪዲዮ ስትሰራ ለምን መጀመሪያ ፕራንክ ነው ብላ አልጀመርክም እንዴ? ሁሉን ኦዲየንሶችንም እሷንና ፕራንክ ማድረግ የለም። ኖ እንደዛ አይደለም። እሷ እሺ ብትል ኑሮ እንደዛ ልትቀጥል አላሰብክም ነበር። ለምን ለኔ አልነገርከኝም? ስታስበው ቆይ ሄለን እንዴት ነው እኔን እሺ ብትለኝ? እሺ እንደዛ አይደለም። አሁን ብቸኛ መሆኗን አይተህ ምናምን የምሬን እኮ ነው። አሁን አንቺ እንዴት ነው እሺ ፕራንክ ባይሆንም እሺ ብትይኝ ምንድነው የሚፈጠረው? እዛ ጋር ማለት እሺ ብትይኝ ምንድነው የሚፈጠረው? እሺ ብትልህማ የምታስበው ህይወት ትኖር ነበረ ማለት ነው። እንደዛ ነው ያሰብከው። ወረድ አማን መስመርን እያለፍክ ነው። እኔ መስመር እያለፍኩ እኔ ራሴ ላይፌን ታውቃለህ። ይኸውልህ ላይፍህን አውቃለሁ። እኔ ደግሞ እዚህ ጋር የሚያከብሩ የሚከታተሉ ተመልካቾች አሉ። ለነሱ ያለውን ነገር ነው እያሳያቸው ያለው። ይህ ደግሞ ከኔ አይደለም። ቀልድህ ከሆነ ማለት ነው ቀልድህ ከሆነ ቀልድህን ዝጋና አንተ ለምንድን ነው ቀኔ ቀልጃ ታውቀኛለህ? ስቀልድ እዚህ ጋር አሁን ሄደን እሺ ብትለኝ እንኳን ምንም አልፈጠም ይወጣል። እኔም እንደዚህ ነገር አምሮ ይልቅ ኖሮኝ ያውቃል። እንደዛ አይደለም። ከመጀመሪያውም ጀምሮ ሁኔታ ሁሉም ሰው አሚን አይ በግልጽ ነገር ይሄን ነገር ኪራም ያውቃል። ሁሉም ይኸውልሽ ይሄን ነገር ከንግግሩ ከኛ አልፎ እኮ አልኩሽ። ይኸውልሽ አንቺ ስላልተረዳሽው ነው እንጂ ተመልካች ራሱ አይቶ ኮሜንት እየጻፈ አንቺ ለምንድን ነው ይሄን ነገር ከአራት አቅጣጫ ማለት ሰው እንደሚየው ለምን አትረዳሽ? አማን መስመርን አትለኝ። እሺ ለምንድን ነው ሁሌ ከጎንሽ ሊሆን የፈለገው? ለምንድን ነው መስመርን በእኔና በሄደን መግባት ፈልገህ ነው? አይ እንደዛ አይደለም። በእናትህ እሱ ነው ተልኳል። እንደዛ ነው ተልኳል። እኛ የምናወራውን እናውቃለን። ማወራውን አውቃለሁ። በቃ እውነቱ የምነግርህ ነገር ማወራውን አውቃለሁ። መጀመሪያ አስቤበት ነው የመጣሁት እንጂ ደግሞ እንኳን አገኘው ለእሷ ብቻ ልነግራት ነበር የመጣሁት። ለእሷ ብቻ ማለት ሳይሆን ማለት ጠንቅቀህ እዚህ ቤት እንደምመጣ በየቀኑ እንደምመጣ ታውቃለህ። ጠንቅቀህ እሱን ማስለማቅም በዛውም ካገኘሁህ ደስ ይለኛል ብዬ ነው የመጣሁት። ሁሌም ከአንተ በላይ እኮ ነው የመጣለው። ግን እያለፍክ ነው። ታናሽህ አከብርሃለሁ። ከዚህ በፊትም ቪዲዮ ላይ ተናግሬያለሁ። እኔ እንደዛ እኔ እኮ ይሄ ክብር የምናምን የጠብ ጉዳይ እኮ አይደለም። ስሜትህን ለምን በግልጽ አትነግረኝም? ለምን በፕራንክ ትሸፋፍነው ፈልግ? የሌለኝ ስሜት ከየት ነው? ሄሉ ስላፈረ እኔ እኮ ግራ ተጋብቻለሁ። በጣም ነው ማመን ያለብኝ። አልተረዳሽም። ተመልካች የሚጽፈው አንቺ በጣም ውስጥ ተከታታዮች ያሉ ሰዎች ነው ማመን ያለብኝ። አላውቅም። እኔ ግራ ገብቶኛል። እንዴ ካልቻልክ ግልጽ መናገር ነው። ካልቻልክ ደግሞ በቃ አንተ ትክክል ነህ በቃ በለኝና ሱቂ ለእሷ እነግራታለሁ። በምን እነግራታለሁ? ለምን እንደዛ አልክ እኮ? እሺ ቆይ አላማህ ለምን ነው? ፕራንክ አይደለም ያልክበት ምክንያት? እሺ አሁን ቆይ ይሄ ሁሉ ነገር ተልኳል ለምንበት ምክንያት ነው? ለምን ከሄለን ጎን ሆንክ? ከሄሉ ጎን ሆንክ አይደል? ከሄሉ ጎን ሁላችንም ከሄሉ ጎን ነው የነበርነው አይደል? አይ አይደለም። ይሄ በተለየ መንገድ ከሄለን ጎን ሆንክ ነው። አሁን ብቸኛ ስለሆነ ብቸኛ ናት። በዚህ ሰዓት ብቻዋን ናት ብለህ መጣ። ለምን ጊዜ ጠበቅ? እስከ ዛሬ ምንድን ነው የምትይዘው? አንተ ነገርን እንጂ ምን ማቆነ እኔ ምንም መቼም እንደዚህ አይነት ስሜት እንደማይኖረኝና እንዳልነበረ ይታያል። እሱንማ ነበር አሁን እየተናገረ ያለው ግራ አጋባኝ።
እኔ ሲጀምር ከሱ ጋር መቼ በስነ ስርዓት ውዬ ነው እንደዚህ ወሬ የማወራው? ለምን እንደዛ እንዴ? ብዙ ቀን አብረን ውለናል። ብዙ ነው። እኔ እኮ ከምታደርገው ድርጊት ነው ከኔ በላይ ከኔ ጋር ትንሽ ቀን ውለሃል። ምንም ሳትሉ እኮ በቪዲዮ ብቻ የሚያውቁ ሰዎች እኮ ስላንተ ማንነት አውቀው ነገሩ። እነሱ ይኸውልህ አንድ ነገር ልንገርህ፣ ቪዲዮ ሳይጨርሱ አይተው ነው እንደዛ እኮ። እኔ እኮ ያላነበብኩት መሰለህ እኮ የመጨረሻ በጣም እያናገረው ለምን እኔ እንድትወጣ አልፈልግም። እውነቱን ተነጋግረን ለእሷ ተነጋግረን ነገር አንድ ነገር ልንገርህ፣ አልወጣም። ለምን አታስቀይመኝ? እኔ እኮ ትክክል እኔ የሆነ ተልእኮ እንዳለ ነው የገባኝ። የሆነ ተልእኮ እንዳለ ነው የገባኝ። ይኸውልህ አንድ ነገር ልንገርህ፣ እሺ ብላ አብረህ ብትሆን እኔም ደስ ይለኛል ወንድሜ ነህ። ግን ስሜትህን እየደበቅህ ለምን እስከብት ብቸኛ መሆን ጠብቀህ ለምን እሺ መጣህ ዛሬ? ለምን ቤት ፍራንካ ረፋፍን ዝጋው እያናደድከኝ ተናገርና እሺ በቃ እሺ ካለች እሺ እሺ ካላለች ማለት ነው። እሺ እንድትይው ሳይሆን በቃ ስሜቱን እንድታውቂ እፈልጋለሁ። ሁሌም ቢሆን ነገር ገሻታሪ ታገኛለሽ አይደል? ያን ቀን ፍራንክ ሳርክሽ ነግሬዋለሁ በስንት ሰዓት ለምን አልነገረኝም። መካል እንዳስፈለገው በጣም ነው ግራ ይገባል። ቪዲዮን አይተሽዋል አይደለም? ቪዲዮን አይተሽዋል አላየሽው? ቪዲዮውን ስታይ ፍራንክ ነው ብሎ ተናግሮ አልተናገረም። መጨረሻ ላይ የነገርሽ ስለሮጥሽ ነው እንጂ አንቺን ላለማጣት ተሳሳተ እንጂ በታምር እኔም እኮ ሳቀው። ይኸውልሽ እኔ ምንም የማውቀው ነገር የለም። ኦዲየንስ ያውቃል። ሁሉ ተመልካ አልገባኝም። ኮሜንት ገብተሽ እስኪ ሁሉ ቪዲዮዎችሽ ላይ እዩ እስኪ። ሁሌም ይዩ ከሰው ጋር ስትሆኚ ደስተኛ አይደለም። በቃ የእሱ እንድትሆኚ ነው የሚፈልገው። እንደዛ ነው የሚያስበው ሁሌም ማለት ነው። ይሄ ደግሞ የእኔ ሳይሆን አማን ሄዱታ ከዚህ በላይ ከቆያ በጣም እናንተን ማለት ነው። በዚህ ልክ ጠብቄ አላውቅም። በዚህ ልክ ለማን እንትን ምን እያደረግክ እንደሆነ ቀድሜ የመጣሁት እኔ ነኝ። ስለ ቀድመ ስለመጣት አይደለም አስቀይማለሁ ነው አማን እባክህ ከዚህ በላይ ችግር ከሚፈጠር ብትወጣ እዛው በቃ የላከ ሰው ማለት ነው። የላከ ሰው የኛ ጠላት የሆነ ሰው የላከ ይመች ማንም ሰው አላከ ከኛ ጀርባ ሆነ እንደዚህ ስራ መስራት ይመች። ከዚህ በላይ ከማስቀየም አንድ ነገር ልንገርሽ አይደለ? አንድ ስም ይቆይ ለምን ትናደዳለህ? አንተ ጋር እውነት ካለ ለምን ተረጋግተው ናስኪ አንድ ነገር ልንገርህ። እኔ ስሜት ነው አንተ አንተ ስሜት እንደወጣ እኔ እኮ አንተ ስላለህ አይደለም። አሁን እሷ እንዲገባት እኮ ነው የመጣው እንጂ አንተ ለማውራት እኔ መድኃኒዓለም ሰውዬ በቃ እሺኛን ለማጣመርም ከሆነ ፍላጎት አልፈልግም። የለም ፍላጎት እኔ እንደዛ ነው አንተ እንድታመሩ ስለፈለኩ አይደለም። ሄዷን መይዛት ደስታዋ እንዲመለስ እፈልጋለሁ። አንተ ደግሞ አሚ ነገር ነው። እኔ የምር እኔ በጣም ወድሃለሁ፣ አከብርሃለሁ። ግን የማይሆን ነገር እያወራ ነው ያለው የእውነት አሚ እንዴ የማይሆን ነገር አላወራም። እሺ በቃ ነው ይሄ ነገር ምንም እንደሌለ ግልጽ አድርገን ንገረው። በቃ ግልጽ አድርገን ንገረን ካል አንቺ ሁሉ ታውቂያለሽ። እዚህ ጋር ማለት ዞር ብለሽ ይኸውልሽ ከዚህ በፊት እኔ እኮ ሁሌም እጎናችኋለሁ። እናንተ ቪዲዮ ስትሰሩ እናንተ ህይወታችሁን ስታጋሩ እኮ እኔ ሁሌም ከኋላችኋለሁ አይደል? ሁሉን ነገር አያለሁ። እኔ እንደ ሰው እንደ ተመልካች ነው ማለት ነው። አንድ ነገር ምትኖር ከሆነ እንደ ድሮ ከጀራም ይችላል። እንደዚህ በቪዲዮ መጣ ምናምን ማለት እንደዚህ እንድትናገረኝ አልፈቅድም። እኔ አልተናገርኩም ብሎ ለኔ አከብርሃለሁ። አሁንም ቢሆን አክብሬ ነው እየነገርኩ ያለሁት። በቃ ስሜትህ ግልጽ ነው። ተናገርክ ባለፈው ለምን ፍራንክ ብለህ ሸፋፈንክ? የኦዲየንስም ጥያቄ ነው። እኔ ደግሞ የነሱ ጥያቄ ነው። እኔ ለሷ ማውራት ነው የመጣሁት። እንደዛ ብለሽ የዩቲዩብ ቤተሰቦችሽንም ሰውንም ፍራንክ አድርገሽ አታውቂም? እንደዛ አድርገሽ አውቃለሁ። እሱ ካላወቅ በቃ ስለ ፍራንክ ካላወቅ ማለት ነው አላውቅም ማለት ነው። እንደዛ አንተ ደግሞ ሪል ነው። ለምን ከዚህ በፊት የምናየው ነገር አለ። ከዚህ በፊት የምናየው እኔ እኮ እዚህ ከመምጣት በፊት ኪራ ራሱ ደውያለሁ። አይ እሺ እኔ እኮ ለምን ለዚህ ልጅ ከጎና ሆንክ ነው አላውቅም። ነገር ከጎና አይደለም። እሺ ልቀርልህ በቃ አንተ ከሰው እኔ ራሴ ይመች በቃ የፈለከው ማሰብ የፈለከው ነገር አስተላልፍ በቃ ለሁሉም ተግባራም እና እኛም እኮ ልታምን ነው። በቃ ይሄን ካመንክ እኮ በቃ አሚ ይሄን ካመንክ በቃ እኔ በጣም ነው ያስፈልጋለሁ እንዴ ምን ይሆናል? ኮሜንት ላይ የሚጻፈው ነው ይሄ ያደረከው ነገር እሷንም እኔን ያስደርጋል። ወይ ከዚህ በፊት ባለፈው ህይወትሽ ብዙ ጊዜ በዚህ ልጅ አልተጠረጠርሽም? አልታማሽም? ሰው ይበል እንጂ ሰው ያለ ሁሉ አይደለም አይደለም። ይሄን ደግሞ ይኸውልሽ ክፉ ሰዎች እንዳሉ ሁሉ ማለት ነው ደግ ሰዎች ነገሮችን ጠንቅቀው የሚያዩ ሰዎች አሉ። ልጁ ምን
ከዚህ በኋላ ማለት ነው እሷም እንድትጎዳ ምንም እንድትሆን አልፈልግም እና በዙሪያ ያላችሁ ሰዎች የምታፈቅሯት ከሆነ ወይ ስሜት መናገር ነው ጓደኛዋ ሆነ መቀጠል በእናትህ ዝም በል አሚ። በቃ እኔ ምንም ዝም አልልም። በቃ እውነቱን ነው ያወራው ያለሁት፣ እውነታው ነው። በቃ እውነታው ይሄ ነው። ተመልካች እናንተ የምታዩ ቤተሰቦቻችንን ሙሉ ለሙሉ እናንተ የምትሉት ነገር እውነት ነው። እኛም ከዛ በፊት እኮ ነው የመጣሁት አንተ ስለመጣው ልዑል እሺ ትለኛለህ አትለኝም የማለት ፍራቻ ኖሮ ነው እንጂ ልዑል በደንብ ነው የሚወዳት። ምክንያቱም ሰው ማንም ሰው ሲነካት እንደ ወንድሞቿ እንኳን እንደዛ አይሆኑም እኮ እሱ የሚሆነውን ድርጊት ማለት ነው። አንድ ሰው የራሱ ማድረግ ሲፈልግ ነው። ግን እምቢ ካለች ደግሞ እሷ ስለማታስበው በወንድምነት ስለሆነ አጣት አለ የሚለው አሁን አቤ የተናገረው ትክክለኛ ነው። ፕራንክ ያለው አሁን በፕራንክ መልስ መጣ እንጂ ይወዳታል በደንብ ነው ማለት በደንብ ይወዳታል። አንድ ሰው እንዴት ነው እስከ መደብደብ የሚደርሰው ለአንድ ሰው ማለት ነው። ኢቭን ወንድም የሚደበደብ ወንድም ወይ እህታችሁ ስለሆነ ነው። አንድ ወንድ ልጅ ማለት ነው ራሱ ተናግሯል። እንዴት ነው አንድ ወንድና አንድ ሴት ጓደኛ የሚሆነው የተለያየ ጾታ ወይ ዘመድ አይደል? እንዴት ነው? እኔ በማውቀው የለም ብሏል። አለ መኖር ግን ልዑል ይወዳታል። እውነቱ ይሄ ነው። እውነት ለመናገር ይወዳታል። ግን ደግሞ የሆነ ፍራቻ አለበት በጣም። ይሄን ደግሞ የነገራት እንድታስብበት እንደሚወዳት እንትን እንደሚላል ነው። ግን ደግሞ እኔ ስጋ እንትን የምለው የምትወዳት ከሆነ ትክክለኛ ወድሻለሁ በቃ ትቀበልህም አትቀበልም ድጋሚ እንዳትጎዳት የተጎዳችውን ስላየህ ማለት ነው። እኔ የምለው ይሄ ነው ማለት ድጋሚ መጥቶ በህይወታችሁ አምና ተቀብለው ብትጎዳ ይችላል። ከባድ ነው። የምትወዳ ከሆነ መናገር ነው። ምንም በቃ ተናግረህ ቢወጣ ይሻላል ውስጡን ከሚበላህ ማለት ነው። እና አሁን በወንድምነት ነው የቀረብኳችሁ። በእህቱ ነኝ። ኧረ የማይመስል ነገር አታውሩ በእናታችሁ ዝም በሉ። እኔ ይመስላል ብዬ ይሁን ደግሞ ወንድም ከሆነ እኛ ደስ ይለናል እንጂ አይከፋንም። ግን ደግሞ ሄሉ ድጋሚ ስትጎዳ ማየት ከባድ ነው። የምሬን ነው የምላችሁ።